አዳም ወዴት ነህ ያልከኝ በፍቅር ድምጽ ፈለከኝ። ጠዋት ለመጸለይ ሁልጊዜ ፕሮግራም አውጥተናል። መልካም ቆንጆ። ግን በህሊና ውስጥ አንድ ሐሳብ አለ። ጸሎትህን ከ11 ሰዓት በኋላ አድርሰህ ልክ በ1 ሰዓት እና በ12 ተኩል አካባቢ ወደ ሥራ ለመውጣት ፕሮግራም ነበረ። ሰይጣን በዚህ ጎዳና ውስጥ ምን አደረገ? በጣም ኃይለኛ እንቅልፍና የልብ ድካም፣ የሰውነት መዛል አስቀመጠና የጸሎቱ ሰዓትና ጊዜ ያለፈ። በሕይወት ጎዳና ውስጥ የአሰራር ስልቱን እንዲህ በማለት ፈጸመ። ዝም ብለህ ተኛ። ነጋ። ሰዓት ስታይ በጣም ፈጥኗል። ወይ የቢሮው ወይም ደግሞ የምትሰራው ስራ ያንተን ብዙ ጊዜና ጉልበት የሚጠይቅ ነው። አይ በቃ ነገ ጸልያለሁ፣ ለዛሬው ሰዓት አልፏል፣ ሩጫችንን እንቀጥላለን። እሺ ዝም በል ብሏል አላለም? በቃ ዝም በል አለ። ለዛሬ ዝም በል አለ። ይሄንን ነገር እየለመድከው መጣ። ለሥራ የምትሰጠው ቅድሚያ ለጸሎት ከምትሰጠው ቅድሚያ የበለጠ እየጨመረ የመጣው ለትርፍ የምትሰጠው ጊዜና ለኑሮ የምትሰጠው ጊዜ ጭምር ነው። የጸሎት ባርኮትን እንደ ትልቅ ቁም ነገር የመርሳቱ ጉዳይም አብሮ ተያያዘ። አልፎም ተርፎ እንደውም ጸልየው የሚያመሰግኑ ልጆችም ሁሉ ሳይቀር ያበሳጩሃል። እናንተ ልጆች እናንተ በምትጸልዩበት ጊዜ ቤቱ ይረበሻል የሚሉም እናቶች አሉ። ለዚህ ጸሎታችሁን አቁሙ፣ ዝም በል። ዝም በል የሚለው የአኗኗርህና የልብ መሻት ስለ ምስጋና የምትሰጠውን ክብር ከሕይወት ውስጥ አስወግዶታል። በቃ እንግዲህ ወዲህ ከዓመት በኋላ ስለ ጸሎት ሲነገር ምናልባት ልትፍጨረጨር ትችላለህ። ከዛ ውጪ ለጸሎት የምትሰጠው ጊዜ የኑሮህን ግማሽ የሚያባክን አድርጎ እንድትቆጥር የክፉ መንፈስ ሴራ ልብ ውስጥ ነግሶ ይገኛል። በዚህ መካከል የሚወለዱ ልጆች አንተን ካዘናጋ መንፈስ ጋር ተያይዘው ይወለዳሉ። ወደ ቀኝ ስትላቸው ወደ ግራ ይሄዳሉ። ወደ ግራ ስትላቸው ወደ ቀኝ ይሄዳሉ። ወደ ፊት ስትላቸው ወደ ኋላ ይሄዳሉ። ወደ ኋላ ስትላቸው ደግሞ ወደ ፊት። ሁሉ ነገር ተቃራኒ ስለሚሆንብህ ራስን ይዘህ ከኑሮህ ጋር ትጮኻለህ። መሰረቱ ግን እንዲህ ነው። የንጋቷን ብርሃን ጊዜ ወይም የጨለማውን ጊዜ ዝም ብለህ ተኛ ከሚልህ ከክፉ መንፈስ መልእክት ጋር የተያያዘ ነው። ስለዚህ በስተፊት ቶሎ ቶሎ የሚሄዱት ዝም የሚሉ ባህሪዎችና ጠባዮች፣ ኑሮዎችና ጊዜዎች ናቸው ማለት ነው። ካንተ ኑሮ በፊት የሚሄደው ይሄ ነው። ካንተ ማዕረግ በፊት ዝም በል፣ የእግዚአብሔር ጉዳይ ተወው የሚል ነው። ሞኝ ነህ እንዴ ብሎም የሚገልጽብህ ጊዜ አለ። በትምህርትና በእውቀት ካለህ ሙያ አንጻር ደግሞ ከፍ ስትል በዛ ከፍታ ውስጥ እግዚአብሔርን መተው የእውቀትህ አንዱ ድርሻ እንደሆነ አድርጎ እንድትገነዘብ ያደርግሃል። ዝም በል ይልሃል። በቃ ዝም በል። የማን ጉዳይ ነው ዝም በል? የምህረቱን ጉዳይ፣ ታሪካዊ የሆነ የደህንነቱን ጉዳይ። እስከ ዛሬ ድረስ ዝም በል የተባልን ስለሆነ ሰይጣን በእያንዳንዱ ኑሯችን ውስጥ ጣልቃ ገብቶ ብዙ ነገር ሲያበላሽ አልገባንም። ሌላው ቀርቶ እንኳ እንዲገባን ፈቃደኞች አይደለንም። በሌላም መንገዱን በአንድ መንገድ እዚህ ከመጣን በኋላ እንኳ የመንፈሱ አቅጣጫ የቱን ያህል ጎጂ እንደሆነ መረጃ ሲሰጠን ይሄ ምትሃታዊ ነው ብለን ነው የምንመልሰው። ይሄ የመመናኑ ጉዳይ ብቻ ሳይሆን አባቶችንም ጨምሮ በመንፈሳዊ ሕይወት አደራ ውስጥ አጋንንትን አውጡ፣ ርኩሳን መናፍስትን አስወግዱ፣ በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው አሕዛብን ደቀ መዛሙርቴና ተማሪዎች አድርጓቸው ያለው ቃል የተሰጣቸው መንፈሳዊ በረከትን እንኳ በውሉ ለማስኬድ እድሉን የማሳጣት የዝም በል የክፉ መንፈስ ግስጣሴ በእያንዳንዱ ልብ ውስጥ ሰርቷል። ጠላት ዲያብሎስ በጣም አደገኛ ባህሪው ሕይወቱ ውስጥ ያለው ነገር እንዳይነካ ይፈልጋል። በአኗኗርህ ውስጥ ያለውን የገዥነት ኃይል እንዳያጣ ጥንቃቄ ያደርጋል። እኛ ካለን ጥንቃቄ አንጻር ሲታይ እርሱ የሚሄድበት ስልቶችና የማጥቃት ችሎታዎቹ ከኛ አእምሮና ግንዛቤ አንጻር ሲታይ እጅግ በጣም ደካማ ነው። የኛ ማለት ነው።
የሱ ስልት እጅግ የተወሳሰበ ነው። ለምን? ተፈጥሯዊ ሂደቱ ለዘመናት የሰው ልጅን ልብና ኑሮ ስለሚያውቅ በየት በኩል እንደሚደክምና እንደሚዝል መረጃ ስላለው ጥቃቱን ይቀጥላል። እሱን የምናሸንፈው መንገድም እውነትም ሕይወትም እኔ ነኝ ባለው በመድኃኒታችን በኢየሱስ ክርስቶስ በእመቤታችን በቅድስት ድንግል ማርያም ጸጋና መንፈስ በቅዱሳን ኃይል በሰማያዊ ሰራዊት በቅዱሳን መላእክት መንፈሳዊ ጥበብ በስሙ ኃይል ነው የምንጥለውና የምናሸንፈው። ያሉት ለዘመናት ደም የለመዱ ግብር የተገበረላቸው ሌሎች የሰገዱላቸው ዛሬ እዚህኛው ትውልድ ውስጥ ደግሞ ለማቋረጥ ተመልከቱ። እንግዲህ አሁን ደግሞ የሚያስፈልጋቸው ዶሮ፣ ደም፣ በግ ምናምን ሳይሆን መቁጠሪያ ሆነ ማለት ነው። ይሄ በራሱ ሌላ እድገት ነው አይደለን? እናቶች ፈርተው ገበሩት፣ አባቶች ፈርተው ገበሩት። ይሄኛው ትውልድ ደግሞ የለም ለአንተ ግብር ሳይሆን የሚያስፈልግ ዱላ ነው አለ። ስለዚህ ተጀለጠ ማለት ነው። እየተጀለጠ አቅሙን፣ ኃይሉን፣ ባህሪውን የውርስ ዘመድ መሆኑን ማቋረጥ ቀላል ጊዜ የሚጠይቅ አይደለም። ማሰብ ያለብን ከኋላ ስንቱን ዘመን ስንቱን ጊዜ ሲገዙ ቆይተዋል ነው። እና አያቶቻችን ቅድመ አያቶቻችን ሞቱ። አዎ በቃ ሞቱ። ግን መንፈሱም አብሮ ሞተ የምትለው ጉዳይ አይደለም። አልሞተም። እሱ አይሞትም፣ ጡረታ አይወጣም፣ ቢሮ አይዘጋም፣ አያንቀላፋም፣ ባጀት አያጥረው። በቃ የተለየ ባጀት ለሱ አያስፈልገው። እና ስቀጠቀጫችሁ ደስ ይልሻል? አዎ አባ አራቸውን ነው ማበላቸው። አራቸውን አይደለ? አዎ። ምን ያሉ ዘመዶችሽ? በቃ ሁሉም እንደኔ ሆኗል። አሁን አንቺን እያዩ አዎ መቀጥቀጥ ጀመሩ። አዎ ሁሉንም እንትን ብያለሁ። እኛ በፊት እንፈራው ነበር። አዳልሙቴ ወሰንጋላ ጠቋር ሲል ምናምን አይሉሽም? ማለት እናቴ ምን አለ በቤታችን ውስጥ ብዬ ጠይቂያት ነበርና አባትሽ ራሱ ነበር ቡና የሚያፈላው ትለኝ ነበር። እዛ እስጢፋኖስ ተይዞልኝ ከዛ በኋላ ነው የጠየቅኳት። አሃ ከተያዘልሽ በኋላ? አዎ ከተያዘልኝ በኋላ ስጠይቃት እንደዚህ አለች። አባትሽ ቡና ያፈላ ነበር? አዎ ብላለች። ራሱ ቁጭ ብሎ ያፈላል? አዎ እንደዛ ነበር የምትለኝ። እና እንዴት እሱ ወንድ አይደል ወይ እንዴት ቁጭ ብሎ ቡና ያፈላል አልኩት። እሺ በቃ ቁጭ ብሎ ያፈላል አለች። አዎ እንደዛ አለችኝ። እና እኔ ለራሴም ገርሞኝ ለምንድን ነው የሚያፈላው ስላት ምንድን ነው እንጃ አታውቅም እሷም ለምን እንደሚያፈላው። እና እንደዛ አለችኝ። እና በቃ ይሄ ነገርማ እሱ ነው ማለት ነው ብዬ እንትን አልኩና ከዛ ወዲህ በቃ ቀጠቅጣለሁ። ይህንን አካሄድ ገና ዛሬ በቤቱ ያሉ ሰዎች እኮ እንዲህ አይነት መረጃ አላገኙም። በተለይም በዚህ በአውደ ነገስቱ መንፈስ ጥላ ውስጥ ያሉ ሰዎች ይህንን መንፈስ ይፈሩታል። እንደ አንድ ትልቅ ባላባት አድርገው ስለሚያዩት ያነጋግሱታል እንጂ እንዲህ አድርጎ እንደሚዳከምና በውርስ ኃይል በኩል የመጣውን እንዲህ ተቀጥቅጦ ደብዛው እንደሚጠፋ ብዙም መረጃ የላቸውም። ድፍረቱም የለም። ይሄንን የመሰለ ድፍረት ማግኘት በራሱ ትልቅ ውጤት ነው። ቀላል ነገር አይደለም ማለት ነው። እና ምን ይሰማሻል አንቺ አሁን ሰውነቴ ውስጥ ያለውን ቀጠቀጥኩት ብለሽ እንደው ዝም ብሎ ላልገባው ሰው ብትነግሪው ይስቃል። እኔ እግዚአብሔር ይመስገን እንደዚህ አልነበርኩም። እግዚአብሔር የተመሰገነ ይሁን። እልል ብላችሁ አመስግኑልኝ። እኔ ህይወቴን ሁላ ትዳሬን ሁላ በጥብጦብኝ የነበረ ነው። ህይወቴን ልጆቼን ጠቅላላ እኔ አባ አልናገረውም። እግዚአብሔር ብቻ ያወራል። እግዚአብሔር ነው የሚያውቀው። ህይወቴን ጠቅላላ ትዳሬን ሊያፈርስ የቆመ ነበር። እግዚአብሔር የተመሰገነ ይሁን። አሁን ግን በቁጥጥር ስር ያውየዋለሁ። እናንተም ደግሞ እኔ እንደማደርገው አድርጉ፣ ቀጥቅጡ። ሴጣን ፈሳብ ነው። ምንም እኮ አቅም የለውም። አባ ዝም ብሎ ነው። እግዚአብሔር ዝም ብሎ ፈሪ ነው። እኔ አሁን ቤት ውስጥ የሚያማቸው ልጆች ያቺ የሚያክስቴ ልጅ ናት። እዛ ጋ ያለችው እዛ ጋ የምትንጠራራው የሚንጠራራው እና እየተዋረሰ ነው እሱም እና እሷን ሲያማት እኔ ነኝ አባ ገርፌ ልብ መልስ ብዬ አስመልሰዋለሁ። በቃ እና ተራ ነው የሚያመን እኔ ጋር ናት አሁን ለጊዜው። እና በቃ እንደዛ ነው የምናደርገው። እና እርስ በርሳችን ነው እየቀጠቀጥን እንቀጠቅጠዋለን። ቀንም ሙሉ ነው የምንቀጠቅጠው ቤት ውስጥ። ምንድን ነው ደግሞ አንተ አለው ጠቋር አለው መተት ቡዳ አይነጥላ ዛር ወሰንጋላ ዳልሞቴ
ከየት ከቅርበት የመጣሁ ከእናት ከአባት ታጓራለህ? ከየታው እንዴት ነው አንተ ደግሞ የምታጓራው? አጓራለን። እስቲ እንዴት ነው? ደስ እያለን ነው የምናጓራው። እያለን ነው የምናጓራው። እንደዚህ ነው እናጓራለን። እንደዚህ ሰራት ኮስቴ ማረስ እየወሰደቻት ተደብቀን አሳድገን ሁሉ አደረገችን። እሷ ሰብ ነው የመጣው። አንተም ከየት ከሁለቱም ከአባት ከእናት ባልና ሚስት አያቶቿ አጋንንት ነው ሰይጣንም አጋንንት። ስንት ናችሁ? 99 ነን። ትሄዳለህ አትሄድም? አሁን ትቆያላችሁ እያለች ነው። እሷም እንደዛው እያለች ነው። ያባበሩናል። ብንሄድ ነው የሚሻለን። እሷ ትቆያላችሁ አለች። ትቆያላችሁ፣ ትገለገላላችሁ። እሺ ልብ መልስ። ማነሽ? ምህረትማ እንዴት ነው? ይሄንን ክፉ መንፈስ እየቀጠቀጣችሁት ነው? አዎ አባዬ። ማን አስተማረሽ? ያው ከእሷ ጋር ነው ሁሌ በቃ የምንቀጠቅጠው። ከእሷ ጋር አክስቴ ናት። እሷ አክስትሽ ናት? እሺ። ከእሷ ጋር በቃ እንቀጠቅጣለን፣ እንሰግዳለን፣ እንጸልያለን። በጣም ነው የሚናደደው ቤት ውስጥ። እዚህ ሲመጣ አይለፈልፍም። ዛሬ ነው እኔም ትሄዳለህ ምናምን ብዬ የገረፍኩት። አንቺም እዛ ሄድና ሪፖርት አቅርባልሽው? አዎ የመጀመሪያ ቀን እስጢፋኖስ ያወራ ነበር ስራጭ። ከዛ ግን ታሰርኩ አለና ቡዳ ነኝ ብሎ ከዛ ወዲህ አያወራም፣ ዝም አለ። ከዛ ሁላችሁ ምናምን ስል ያወራል ቤት ውስጥ። እዚህ እስጢፋኖስ ሲመጣ የለም። ከዛ ከዛሬ ጀምሮ ዛሬ ስላሴ ትሄዳላችሁ፣ በአብ በወልድ በመንፈስ ቅዱስ ስም ትታሰራላችሁ፣ ከኔ ጋር የምትሄዱት ልብስ ላይ ጫማ ላይ ቤት ውስጥ መቀመጥ የለም ብያቸው የመጣ ነው። እሷ ስትወጣ እኮ አልወጣሁም ነበር። ከዛ የደፈጠ ሲባል ነው መሰለኝ መጣ። በሉ በርቱ። እንግዲህ ያው በደንብ ቀጥቅጡና ያው በደንብ ቀጥቅጣችሁ ይሸኛል። እሺ እንግዲህ ይሄንን ይመስላል። ይሄ ማለት በፈቃደኝነት ለዱላ የተቀመጠ ሰይጣን ማለት ነው። ምክንያቱም በቃ እየተቀጠቀጠ ኃይሉና አቅሙ እንዲሰበር ወደ ዘር የምትሸጋገሪያውን ጊዜና ዘመን ከኋላ ያለውንና ከፊት ያለውን ለማቋረጥ ያለው አማራጭ እና መንገድ ይሄ ነው ማለት ነው። ከዱባይ ነው የመጣቸው። ከቤሩት አስኬድኳት። አብራክንፍ አልከው ከይደር አባቷ አብራክንፍ ልጆችን እንድታሳድግልኝ ነበር ያላኳት። ሄደችና ቤሩት 3 ዓመት ከምናምን ሰራች። ለምጣ ልጣመቅ መጀመሪያ የመምህርን ተስፋዬ ትምህርት ሰማችብኝ። ያንተን ሰማች። እሱ አከበድኩባትን ቅልፏን አስመጣና አስተኛት ነበር። በተረተረት ይመስለኝ ነበር። ከዛ ያንተን ሰማች። አንተ አጫጭር ስለሆነ ሰማችና ተለወጠችብኝ። እዛው ስግደት ጀመረች። ልትመጣ ትኬት ተቆርጦላት ማዳሟ ቆርጣላት ሂጂ ተመልሰሽ ትመጫለሽ ብዬ እኔ ደግሞ እዚህ አዲስ በደብተራ እኔ እንጀራ አባቷ በዛ ወደ ዱባይ እንድትሰደድ እንዳትገባ አደረኩ። አውቀዋለች። ያኔ ግን በቃ ይሁን ብላ ሄደች። እዛ ሂጄ ደግሞ እዛ ጠበቅኳታ። መስተፋቀር አከራዩ ቡዳ መስተፋቀር አይኑ ላይ አድርጎ በላት። ግን እሷን ሁሉንም ሲጫወትባቸው እሷን አላገኘኋት። ሁሉም ሲጫወትባት። እስኪ ዝም በል ልክ እንደሱ አይነት ጥቂት የማይባሉ ሰዎችን የማውቃቸው አሉ። በዚህ አገልግሎት ዱባይ፣ ቤሩት፣ በአጠቃላይ አረብ ሀገር ያሉ እህቶቻችን ጥቂት የማይባሉ ለምን እንደሄዱ አያውቁም። መቼም እንደሄዱ አያውቁም። እዛ ለምን እንደሚሰሩ ለምን እንደሚኖሩ አያውቁም። ሄደዋል። እዛ በስራ ስም ታስረዋል። ሰርቶ ግን ገንዘብ አያገኙም። ይሰራል፣ ይፈጋል። ጉልበታቸውን እድሜያቸውን ይጨርሳሉ። በመጨረሻ ሰዓት በባዶ ይመለሳሉ። አሊያም ደግሞ ተስፋ ቆርጠው እዛ ይቀራሉ። እነዚህ ሰዎች እንደሚሆኑት አንድም ልክ እንደሱ አይነት ክፉ ሰው በተለይ የራስ ሰው አስደግሞ ወደዛ ይልካቸዋል። እነሱ ይሰራሉ፣ ለነሱ ገንዘቡን ይልካሉ፣ እነሱ ባዶ ይሆናሉ። አንዳንዱ ደግሞ እድሉ ይወሰድበታል። ዝም በል በጠራራ ፀሐይ እድሉ ይዘረፋል። አይ ከተጠመቀ ያውቃል።
አባቶች ጋርም ከሄደ ይጋለጥለታል። ስለዚህ ምን እናደርገው? ከሀገር ይወጣ ተብሎ ይመተታል። መስተባረር ከሀገር ነቅሎ ያወጣል። እነዛን ሰዎች አይደለም ገንዘብ ሳይኖራቸው ገንዘብ እንኳን እያላቸው ወደ ሀገር መመለስ አይችሉም። ዛሬ ነገ የዛሬ 6 ወር ዓመት የሚያሳዝኑ ትኬት ተቆርጠው ትኬታቸው የሚቃጠልባቸዋል። ወደ ኢትዮጵያ ለመመለስ ፍርሃት ይለቅባቸዋል፣ ያንቀጠቅጣቸዋል፣ ሞት መስሎ ይታያቸዋል። እባካችሁ ነው የለም አንሄድም ይላሉ። እኔ እንኳን የማውቃቸው ማህበራችን ላይ ያሉ አንዳንዶቹ ገንዘብ እያላቸው አንሄድም ብለዋል። ሌሎቹ ደግሞ በሰላቢ መተት ቡኩን ሆነው ገንዘብ አዋጥተን ልከን እዚህ መጥተው የዳኑ ጥቂት ልጆች አሉ። እንዲም ይሆናሉ። አሁን እዚህ ጋር እንጀራ አባት ነው። እሷን በመተት ላከ። ሰው ሀገር ቁጭ አለች፣ ትሰራለች፣ ለሱ ትልካለች። እሱ በእሷ ገንዘብ ይኖራል፣ እሷ ደግሞ እዛ ጊዜዋን ታባክናለች። በተደጋጋሚ ተናግሬያለሁ። መተት በሶስት አይነት መልኩ ወደ እናንተ የሚገባው ብዬ ተናግሬያለሁ። እየደጋገምኩ የምናገረው እንደው መቼም እየሰማን እንዳልሰማን ስለምንሆን አንዳንዴም ህሊናችን ልቦናችን ውስጥ ስለማይቀመጥ እንድታውቁ ነው የምንናገረው። የቤተሰብ መተት የሚባለው የቅርብ ሰው እንደሱ አይነት አስሮ ጠፍሮ እድል ወስዶ ቁጭ ያደርጋል። መተት የሚመተተው የራሳችሁ ሰው ነው፣ የቅርብ የስጋ ዘመድ ጓደኛ፣ ከጊዜ በላይ ያወቃችሁት እነዚህ ሰዎች ናቸው መተት የሚያደርጉት። ሉሲፈር አለ። እሺ በምን ገባ? ገባው ወደ ያሳይ ነበር፣ ቪዲዮ ታይ ነበረ። ያን መናጢ ቪዲዮ አሳያት ነበረ። ኢትዮጵያ ነው ያስጀመርኳት ቪዲዮ። ግን ያው እኔ ዛር ቡዳ አይነ ጥላው ስላለው በቃ እንትን አልልም። ከዛ ግሎስ ባስጀመርኳት። ከዛ ልክ ያንተን ትምህርት ስሰማ ተወችው። ከዛም በኋላ እኔ ቡዳው ዛር ቡዳው ከወንድ ጋር እንድትገናኝ አልፈልግም። ከዛ በኋላ አንዱ በመስተፋቅር መጣ። አብረው ይሄዳሉ እንጂ ከንፈራን እንኳን እንዲሰማ አላረግም። ዝም ብለው ሂድ ሰራዊት ሰብስቤ አስኬዳለሁ። ከዛ ውጪ ምንም የለም። ከዛ ዱባይ መጥቼ ሺሻ ቤት አስገባዋት እንጂ ሺሻ ቤት አስገብቼ ንሳ በገባችበት በማግስቱ ሺሻ ቤት ስራ ይሄ ቡዳዊ መስተፋቅር ያደረገው ዱባይ ያለው ማለት ነው። እሱ እድሏን ወስዶ ጥሩ እድል ነው ያላት ብሎ ለራሱ ስላረገው ስራ እድል ጠፋ። ሲጠፋ ሺሻ ቤት እኔ ደግሞ አስገባዋት። ሺሻ ቤት ሳስገባ 3 ቀን ተቀምጣ አረ የሰማቱ ቅዱስ ጊዮርጊስ ረዳት አራስወጣኝ። ንሳ ገብቼ እንዴት ነው እዚህ የምታስገባኝ አለችው። አስወጣት። እግዚአብሔር ይመስገን። አሁን ይሄ መናጢ ነው። ንሳ ገብታ ቤተክርስቲያን መግባት ሲገባት ሺሻ ቤት። ሉሲፈር ደግሞ እንደሰማችሁት ግል ወሲብ ያስፈጽማል። በነገራችን ላይ ስለ ግል ወሲብ ብዙ አስተምር ያለው ተናግር ያለው አብዛኛው ሰው ትምህርቱን እስከሰማበት ጊዜ ድረስ ግል ወሲብ ኃጢአት አይመስለውም። በተለይ ደግሞ ብዙ ሴቶች ግል ወሲብ ኃጢአት አይመስላቸውም። ኖርማል ነገር ጸጋን እንደሚያስገፍፍ ቅድስናን እንደሚያሳጣ ከዛም አልፎ ተርፎ ደግሞ ድንግልናን ሁላ እንደሚያሳጣ አያውቁም ነበር። ኖርማል ነገር ነው የሚመስላቸው። ብዙዎቹ ኃጢአት አይመስላቸውም። ግን እግዚአብሔር ይመስገን ትምህርቱ በደንብ እየተሰጠ ብዙዎቹ እያወቁ ወደ ንስሐ እየተመለሱ ነው። ሉሲፈር ካለ፣ የዝሙት አጋንንት ካለ፣ አይነ ጥላ ካለ እነዚህ ደግሞ በቃ የግል ወሲብ ሱሰኛ አድርጎ ጠምዶ በዛ ህይወት እያጨቀያ ይኖራል። እግዚአብሔር ከዚህ ይጠብቀን። ራሳችሁን ፈትሹ፣ ስገዱ፣ ጸልዩ፣ ቀጥቅጡ። ለምሳሌ አግብታችሁም ሊሆን ይችላል ወይም ደግሞ ሳታገቡም ልትኖሩ ትችላላችሁ። አላፊ አግዳሚውን የምትመለከቱትን ሁሉ የሚያስመኛችሁ ከሆነ እንዴት እንደዚህ ሊሆን ይችላል? እኔ አልፈልግም፣ አያለው፣ እመኛለሁ፣ አልፎ ተርፎ ደግሞ በፍትወት እፈተናለሁ። ስለዚህ ምን አለ ማለት ነው የዝሙት አጋንንት ወይም ደግሞ ሉሲፈር ከዛ ቀጥቀጥ ማድረግ እረፍ፣ እንደዚህ የምታደርገው በስላሴ ስም ታሰር። ትጀምራላችሁ፣ አትጨርሱ፣ ትሄዳላችሁ፣ የምትደርሱበት ቦታ የለም። የነካችሁት የጀመራችሁት የደረሳችሁበት ቦታ ሁሉ የእናንተ ነገር ይበለሻሻል። እንዲህ ሲሆን ቆም ብላችሁ ሰው ይሳካለታል፣ ለምንድን ነው ለእኔ እንደዚህ ሆነው እድሌን የዘጋ አይነ ጥላ ወይም ደግሞ የእድል መተት አለ ብላችሁ ቀጥቀጥ ታውቁታላችሁ እኮ። እናንተ በቀላሉ የምታረጉት ነው። እዚህ ደክሞ ነው የሚመጣው። እሺ ሉሲፈር ምን አረካት? በቃ ግል ወሲብ አስደረኳት። ከዛም በኋላ ስትነቃብኝ አሰረችኝ። ስታስረኝ ደግሞ ባይምሮ መጫወት ጀመርኩ። ባይምሮ ያየችውን እንድትመኝ እያረኩ በቃ ባይምሮ ብቻ እጇን ስታቆምብኝ
በቃ እጇን ስታስበርክብኝ ስታስቀድስብኝ በአይምሮ በቃ በሁሉም ነገር ሳቆም አይምሮ ላይ እየተጫወትኩባት ነው። ከዛ እግዚአብሔር ይገስጽ ያንተ ነው ትላለች፣ ያንተ ስራ ነው ትላለች። እሺ ተዘጋጅ። እሺ ተዘጋጁ። በስላሴ እሺ ገርጋሪ ነጠላ ምንድነው የምታደርገው? ገርገር መቼም ያው ገርጋሪ ነህ አንተ ሁሌ ተናግረሃል። ልጅቷ እኮ ጨዋ ነች፣ ትሰግዳለች፣ ምን ትላለች? መልኳን፣ ሰውነቷን፣ ውበቷን እኮ ነው የወሰድኩት፣ ደም ግባቷን ነው የወሰድኩት፣ ለልጄ ያረኩት። ግን ያው ልጄም ያው አይነ ጥላ ስላለባት አልተጠቀመችም እንጂ እንዳታገባ እንዳትወልድ ማፀን ዝጋ። አሁን ደግሞ መታ የትም አልሄደችብንም፣ አልተዝናናችም። ገዳም ለገዳም ነው፣ ቤተሰቤን ነው፣ ወንድሜን ነው። እሺ ተዘጋጁ። በስላሴ ስም ተዘጋጁ። በስላሴ ስም በኃያሉ በመድኃኔዓለም ስም በወላዲተ አምላክ ስም በዛሬው ዕለት በኋላው በዋለው በሊቀ መላኩ በቅዱስ ሚካኤል ስም በቅዱስ ሚካኤል ስም ገርግር አይነ ጥላ የድል መተት የሰላቢ መተት የዛር ቡዳ የቡዳ መንፈሶች ሉሲፈር ሰብሰብ ሁላችንም አንድም ሳንቀር ለቀን እንሄዳለን። በስላሴ ስም በሲኦል ታስረናል። የዘጋነውን እድሎቿን በቅዱስ ሚካኤል ስም ከፍተናል። በል 7 የጩና ወጣ እንደለ ተለበ 1 2 3 4 5 6 ገንዝና ሄድ። ቅዱስ ሚካኤል ሲኦል ያወርደናል። መላኩ ሰይፉን ይጣልብህ በስላሴ ስም። አይዞሽ ደህና ነሽ? ተይ ቅዱስ ሚካኤል ጠላትሽን ይጣልልሽ። እንዴት ነሽ? እግዚአብሔር ይባርክሽ። ቅዱስ ሚካኤል ደህና ነሽ? ከየት ነው የመጣሽው? ከዱባይ 8 ዓመት አባለፍቻለሁ። እንደውም አስራት በኩራት አውጡ ነው የሚለው ለሁሉም። በቃ አስራት በኩራት ሰውጣ ብር የተባረከልኝ እግዚአብሔር ይመስገን። ባዶ እግሬ ነው ገብርኤል አንተ ካስገባኝ እኔ ባዶ እግሬ ነው የምገባው አልኩ። መግባት ፈልጋለሁ ግን አልገባም። ልገባ ወደ ሀገርሽ አልችልም። አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ። አልብሰኝ ነጩን ልብስ እወድሃለሁ ኢየሱስ፣ አከብረሃለሁ ክርስቶስ።